አላየኋቸውም ገና ከዚህ ሁላን የበልጣት ነው ማለት መቤት የተወቅ እንዲያው ክላሽ ባገኝ አንዱ ደንጋይ ስር ቢያረጉኝ መሮጥ አላውቅም እሰራበት ነበር ምን ይሆናል ማራብ አረ ለአማራ ድረሱ ልጆች አረ አማራን አድኑ ሁላችሁ ወደ እግዚአብሔር ጩኹ ደግሜያለሁ ታቦቱን መንበሩን ከበሮን በአጠቃላይ ሙሉ ቤተክርስቲያኑን ተሸክመው ስደት ወጥተዋል ምርጫ አልቋል የኢትዮጵያ መሪ ብልጽግና ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም ተሰደዱ ክርስቲያኖች ታቦቱን መንበሩን ከበሮን በአጠቃላይ ሙሉ ቤተክርስቲያኑን ተሸክመው ስደት ወጥተዋል አሁን ማልቀስ ነው በእኛ ዘመን ቤተክርስቲያን ዲስትሆን ማየት በእውነት ያሳዝናል ብቻ ሳይሆን እጅግም ያስደነግጣል በተደጋጋሚ በምስራቅ አርሲ የደረሰው አሰቃቂ ግድያና ጥቃት ተከትሎ የወጡት እነዚህ ምስሎች መላውን የኦርቶዶክስ ተዋሕዶ አማኝ እንባ ያሰጩት ይገኛሉ ምእመናን ሕይወታቸውን ለማዳን በሚሸሹበት በዚህ ጭንቅ ሰዓት ላይ ቅዱሳት ንዋያተ ቅዱሳቱንና የቤተክርስቲያኑን ክብር አስከብረው ተሸክመው በእግራቸው በረሃውን ያቋረጡ ይሰደዳሉ ይህ በታሪክ ታይቶ የማይታወቅ ምስል ማህበራዊ ሚዲያውን ያጥለቀለቀም ይገኛል ቤተክርስቲያን ከነከብሯ ስትሰደድ ማየት ለሀገር ምን ያህል አስፈሪ ምልክት ነው አረ ለአማራ ድረሱ ልጆች አረ አማራን አድኑ እኛንም አድኑን አማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው ምን ጉልበት አለንና ነው እና የኔ እናት እንደዛ አርገው አማራን እንዲንጨት ሽመልስ አብዲሳ ይባላል ምንም የአማራ ልጅ አሁላ ታርዶ ያሁላ ንብረት ጠፍቶ ዶሮ አልተፈናቀለችብኝም ማለት ወረመኛ አትናገሩም አገሪቱን ጠልተህ አገሪቱን ወዲህ ቋንቋውን ጠለህ እያሉ በሽመል ነው የሚሉን ስብሰባ ስንወጣ አንድ ሰው አማራ ስብሰባ ወጥቶ አይሻተፍም ምን ይግሩን ውሃ ስንቀድ ያራሱ ለምንድን ነው አማራን የምታስቀድ ይቻህያ ሁላ የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል ሲያጓራ ያሳዝናል የሰው ልጅ እየታረደ ያጓራ አቤት አበስገበኩ ምን ጭካኔ ሆን አረ ከየት ተማርነው አረ ማን ያስተማረን አረ የነን ክፉ ማን ያስተመለከተን ወገኖቼ አረ ኢትዮጵያ አይነበረም ባሏ አረ ኢትዮጵያ አይነበረ ምግባሯ የተራበኮ ምትግባል ምታበላ ነበር እንግዳኮ የምትቀበል ነበር ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጣ እንግዳ አርጋ በተቀበለች ሁለቱ ሀይ ነበር ለኦርቶዶክስ ይሄ ነበር ንጹህ ደም ፈሰሰ ያቤል ደም ወይ ተሰው ቃል በዛ ብሎ መናገር ኃጢአት አይደለም ፖለቲከኛው ሃይማኖተኛው ዝም ካለ ታዲያ ማን ይጮህ ምርጫ አልቋል የኢትዮጵያ መሪ ብልጽግና አንደራደርም በዚህ ጉዳይ እና አንዳንድ ስጋቶች ምናምን አያስፈልግም ብልጽግና ምንም ማድረግ አይችልም የኢትዮጵያ ሕዝብ የሚወስነው የብልጽግና ሐሳቦቹን ይዞ ይቀርባል ሌላውን ፓርቲ ይዞ ይቀርባል ይወያያል ይከራከራል ካልተግባባንበት የኢትዮጵያ ሕዝብ ይወስናል የኢትዮጵያን ሕዝብ ካልፈራን በስተቀር የሆነ ፓርቲ ኢንፍሉዌንስ ሊያመጣ አይችልም ራሱ የኢትዮጵያ ሕዝብ ከፈራን ደግሞ እንግዲህ መፈራት ያለበት ስለሆነ ሬሳ ነው የሬሳ ክብር አለው ማዕበር እንኳን ቢያተኝ ሽርጥ ጥየለት ነው ማለት ወለጋ ላይ በሸኔስ የሚሰራው ስራ ግን በአማራነቱ ታርዶ ይገፈፋል እንደሰሳ ተገፎ ይጠበሳል ሰው በላ ኃይል ሸኔም ብሎ ያመጣው ከየትም ሀገር ያምጣው አብይ ነው ያመጣው ማንንም አላመጣው ተዋልዷል እዚህ ውስጥ እኮ የኦሮሞ ልጅ አለው ታማራ ተወልዶ እኛ ያን አልተመለከትንም ተኦሮሞ ተወልዶ ያብለና የለም አለየንም እንዲያለ አማራ ነው ኢትዮጵያ ነው በኢትዮጵያነት ነው ያየነውኛ እነሱ ግን ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም ተሰደዱ ክርስቲያኖች ለምን ዜጋ አይደሉ ማመን አይችሉ በፈለጉት ማምለክ አይችሉም የነፍጠኛ ታቦት ይውጣልን ማን እንዴ
ጎበዝ ይቺ ቤተ ክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልቅ እኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ እሺ ተውት። ሃጫሉ ሞተ፣ ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደ። የወላይታ ሀገረ ስብከት ከአርሲ ኦርቶዶክሳውያን ጭፍጨፋ በታምር ተርፎ በወላይታ ሶዶ ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህን የምናገረው ወይ የማስታውሰው ሞት ስለሚያስፈነድቃቸው የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ህይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን አይደለም። መልእክቱ ለሁላችን ይልቁንም ለእያንዳንዳችን ነው። አማራ ይጥፋ፣ ትግራይ ይጥፋ ብሎ ተወስኖ ተነግሮናል። ስለዚህ እያጠፋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ስለዚህ እነዚህ አብያተ ክርስቲያናትና በዚች ቤተ ክርስቲያን ያሉ ምዕመናን በየትኛውም ጊዜና ቦታ ጮኸው እየተናገሩና እያለቀሱ ነው። ሆኖም ግን የሚሰማ ጆሮ የሚያስተውል አእምሮ ከሌለ ለማንና ምን እንዴት ብንናገር መናገር ቢኖርብን ነው የምንሰማው ብለን እንጨነቃለን። የችግሩ ምንጭ መነሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ አላረጀሁም ገና ከዚህ ሁላን የበልጣት ነው ማለት መቤት የተወቅ እንዲያው ክላሽ ባገኝ አንዱ ደንጋይ ስር ቢያረጉኝ መሮጥ አላውቅም፣ እሰራበት ነበር። ምን ይሆናል? ማራም ቄሱም መነኩሴውም ጳጳሱ ንጉሱ ያበቀሮቱ አይገኝም መፈርሳ ረጋይ መሬት ብሏል። እናንተን ኢትዮጵያ ተጉያ እያፈላች ዛሬ እስቲ እንደው ማይሙት እንደው ወርዶ ገጣሚ ከአባቱ ጉያ እየወጣ እሳት ጠላት በሠራው መሳሪያ ሄዶ የሚዳፈን ፋኖን ያቆይልን። እኔ አንተ እና ጀግናን አሁንም ኢትዮጵያ የኮስትር ጥጥዮች የኮስትር ምርቶች በእውነት እንግዲህ የት ነበር የፍጥኝ እየታሰርክ የት ነበር? አሁን እርሳት ሾልኮ ሲሄድ በሰውየው ገላ የእናት አቤት ጥይት እንደሙ ሲፈላ አየት በለው ሲባል አሽከር ስትብላላት እየተባለ ስንተየዋ ይልን። አሁንም እኛ ልክስክስታለ ይውረድ፣ ለእናት ሀገሩ ያቆመታለ ይውረድ፣ ለእናት ሀገር የታጠቀን መርጠሃለን። አሁንም አይዟችሁ፣ አሁንም ትግላችን የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለ። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም
መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮህ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይህ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው የሚፈልጉት ካል ይሄ ነው መልሱ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅማል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑን ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንትና ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምእመኑን ገደሉ፣ ምእመኑን እምሽክ አደረጉ። ከ300 በላይ ምእመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለዓመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት ጊዜያችን አሁን ይመስለኛል። እንዲህ ነው ደግሞ እያደረጉ ከአርሲ ኦርቶዶክሳውያንን ለዓመታት ካጸዱት በኋላ መሬቱን እንዲየተካፈለ የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የምስለው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን እንግዲህ እንደተመለከታችሁት ነው እቅዳቸውን በፍጹም ሳይዘነጉ እያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጥዳትና ቦታዎችን የመያዝ መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሆንክ ሁለትም ሆንክ ሶስትም ሆንክ መፍትህን ለማስከበር ጠንክረህ ልሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይሄንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ ይሆናል። ክርስቲያኖች በየቦታው ደም እየፈሰሰ የነሱ ደም እየፈሰሰ የኛው ደም ረታውን ህንጻ ግንባታ ላይ ነው ያለው። አሁን ላይ በየቦታው ጥላ ዘግዝቀን አሁን ላይ የምንለምነው ለህንጻ ነው። ሰዎች ግን ህፃናት ይሞታሉ፣ እያያችሁ ነው። ባለፈው እግሩን የተቆረጠ ልጅ ያለ እዚህ መጥቶ እንግዲህ ስንቶቻችሁ እንዳያችሁት አላወኩም። እንግዲህ ያያችሁ ክርስቶስና ያያችሁት ባጭሩ። ለምሳሌ የእስልምና እምነት ተከታዮችን እዩዋቸው። ፍልስጤም ላለው ኢትዮጵያ ውስጥ ሆነው እኮ ፍልስጤም ላለው ይጮሃሉ። እኛ ግን እዚህ ተቀምጠን አርሲ ላይ ላለው ምን ጮሃለን እንዴ? አንጮህም እኮ። ምንድነው ምን ነካንሽ? አሁን የተሰበሰብነው በዘራችን አይደለም አይደል? በቋንቋችን አይደለም፣ በነገዳችንም አይደለም፣ በቤተሰብነትም አይደለም። የተሰበሰብነው የክርስቶስ ቤተሰቦች ስለሆነ የተሰበሰብነው በእግዚአብሔር ቤት ነው። የእግዚአብሔር ልጆች ስለሆነ ማለት ነው። እና እንደዛ ከሆነ የእግዚአብሔር ልጆች ሌላ ቦታ ደማቸው እየፈሰሰ አይደል? ለምን አንጮህላቸው? እና ቢያንስ እንኳን ወቅቱ የገባን ራሱ አይመስለኝም። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያስረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ተሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ።